የልቤ ነበልባል ናዮ የኔ ቆንጆ የኔ ትንሽዬ ልጅ ይቅርታ እዚህ እንግዳ መጥቶብኝ ነው። 5 ወይም ደግሞ እሺ 5 ወይ ሆነ ጣፈንታ እሺ አልኩኝ እኮ 500 አሽሟጭልኝ መኒገን እሰጥሻለሁ። ከዛ በኋላ ተወካይ ሚስት ካለ ተስተልግ አይ ተይ እኔ ሚስቴ አይደለም ጊፍት እንድትሰጥልኝ ቀርቶ ከኪሷ ላይ ማኔር እንኳን ብር እንድታወጣ አልፈልግም። እኔ ገዛላት ሚስቴ ገንዘብ መውጣት የለባትም። ሚስቴ ስራ መስራት የለባትም። እጄ እንደለሽ ወይኔ አባት ይሄ ነገር ነው ወድልክ እጃቸው ላይ እንቀመጥ እንጂ እንጀራ ጠርዘስ እንዳይቆርጣት በሰባት ሞግዚት አባትና ትደጋት ይከረከማ ችግር የለም። አስከርክምላ ደስ አይልም። ግን ይሄ እንክብካቤው ይሄ ነገር ነው ወደ ታቃለቃ ይሄ በቃ ቤታዬ ቴንክ ዩ እንጀራ ጠርዝ እንዳይነካሽ። ስማ ሰውዬ ምን ታኔ ነው ማን ምንድን ነው ማንሽ ምንድን ነሽ? አሽሟጥ ተጠላሉ ምን ይገንስተኛል ይሰጥሻለሁ ማለት አሽሟጫው እንደውም በጣም ቤቢ ሊሆን ይሰጥሻል። አንዴ እዚህ ጋር ባንድ ሰዎች ፊት ቃል ገባል። ምን ለማለት ቤቢ ሊሆን አለብኝ የቤታዬ እባክህ ከበዱ የለም ሻምሱ ራሱ አቁሟል። እጣ ፈንታ ምንድን ነው? የወደፊት ነው ማለት ነው። ወደፊት ሆን ከሆነና ወደፊት ሆነና አሁን ላይ ያለቅበትን ነው ነገር ተረዳኝ። አሁን ያለህበትና ወደፊት ያለው ነው ነገር ወደፊት የሚመጣውን ማለት ነው። የሚመጣብህን ችግርና ይኸውልህ አንድ ከፈለግ አንድ ቤቢ ሊሆን አለብኝ። በቃ ተናገሪ ወይ ነገር አሁን መስራት ግጭ እንዳሰጥልኝ እንዳሰጣት ማን ስለሆነች ነው መሰጣት? እኔ ነገር አለው ጣፈንታዬ እንዳሰጣት ዘችዬ እኔ አባት እኔ ነገር አለው አሁን ያለሁበት የወደፊቱንም እነግርሃለሁ። ትሪፕል ላይ ልቀቀው ነው ትሪፕል ላይ ልቀቀው ከዛን ሸኝሻለን ብለሽ እናቴ አሁን ከዚህ ባለው ውስጥ ባልሽ አሁን ወይም ባልሽ ሆነ ወይም ፍቅረኛሽ ልታደርጊ ያሰብሽው ወይ አሁን የምትጣበሱ ካላችሁ ንክኪ ያላችሁ ሰዎች ካለሽ እስከዚህ ባለው ስም ትጠቅሻለሽ። አሁን ለምሳሌ አበበ ከሆነ ኤት ያለሽ፣ ከበደ ከሆነ ኬት ያለሽ፣ አይ ቲንክ ዲ ነው መሰለኝ፣ ተኮላ ከሆነ ቲት ያለሽ። ግን ትክክለኛ ስማቸው እንዳትናገሪ እሺ? እሺ ቀጥያ ኤች ውዴ 3000 ኮይን የሰጠሽው እሺ? ቶሎ ቶሎ አውሪ እናቴ። እኔ ቅጣት ኖሮኝ አይደለም። እሺ 1 2 3 5 6 7 8 ኤች 8 እኔና ኤች 8 አለባበሱ ውዴ አሁን ኤች ኃይሌ ሊሆን ይችላል አናውቅም። ግን ነው እያልኩ አይደለም አለባበሱ ምን አይነት አለባበስ ነው የሚለብሰው? ቁምጣ ነው ሱፍ ነው ቱታ ነው ምንድን ነው የሚለብሰው? ኤች ቁምጣ የባህል ሀገር ምናምን ይሄ ሁሌ የባህል ሁሌ የሚለብሰው አዎ ኦኬ ጋይስ አልገባኝ። ግን ኦኬ እሺ ማየሽ አንድ ቁጥር እድሜው ከ24 እስከ 50 ውስጥ ባለ እድሜ መሆን አለበት። ከዛ በታች ከሆነ ውዴ አናስተናግድም። 24 እስከ 50 ባለበት ውስጥ እድሜውን ንገሪ። ስንት ነው? 36 ምናምን አድርጓል። አሁን 36 1 2 3 4 5 ወይ ጉድ 6 7 8 9 10 11 12 13 እዚህ ቤት ግምት መጥቶ ሰዎች ጠና ያለ ሰዎች ናቸው። ደስ ሲል ከ3 ዓመት በኋላ ውርስ አለሽ እናቴ። እሺ ምኑን ወደድሽለት? መልኩን፣ ጸባዩን፣ ገንዘቡን፣ አልጋ ላይ ጉብዝናውን፣ ቁፍጥንናውን፣ እንክብካቤው ምን ወደድሽለት ከሰውየው? ገንዘቡን ነው። ሌላ ምን ነበር እናታ አያችሁ አይደል? ቤታ ጠንቋይ እኮ ለራሱ አይጠለቁልም እንጂ እኮ አያችሁ ውስጥ የታወቀኝ ገንዘቡን አለች። ከ3 ዓመት በኋላ ውርስ አለሽ አልኳት። ገንዘቡ መድኃኒዓለም ያሳያችሁ እንግዲህ 3 ቁጥር አናጅልኝ። አሜን አርግልሽ መቀኛ እኮ ነው የሚመቀኘው። እኔ አርግልሽ ነው ለአንቺ ዘለ ወለዲያ ካልፋ እናቴ። የት ተገናኛችሁ? ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ፣ ጨፈራ፣ የሰው ፕሮግራም ላይ፣ ሶሻል ሚዲያ ላይ እቺ ነው ታገኘሽው? ትንሽ እያለሁ ነው የሚያውቀኝ። ይሄ ገጠር ነውና የተገናኘ ነው ከከተማ ሲሄድ በዛን ሰዓት እሱ ወጣት ነበር። በረካ ላይ የተገናኘ ነው። ግን ችግር የለውም። በረሃ ላይ ውዴ መንገድ እኮ ነው። በረሃ 2 ቁጥር እኔ ብያለሁ። በረሃ መንገድ ነው ብያለሁ። 2 ቁጥር ተሸግሯል። ውዴ የሚከርከር ነው። የሚወደው ምግብ ምንድን ነው? ህልበት አለ፣ ጥህሎ አለ፣ ሽሮ በየአይነት፣ ጥብስ፣ ክትፎ፣ ገንፎ፣ በርገር፣ ሻይ ብቻ ነው ወይ ጠጣችሁት? ቡና ወይም ደግሞ ዶሮ ወጥ ወይስ መጠጥ? ምንድን ነው የጠጣችሁት? ማሬ የተገናኘበት ቀን ማለት ነው። የተገናኘሽበትንም ቀን ይሁን ካስታወስሽ ተናገሪ። ያን ቀን ካልተገናኘሽ ደግሞ አንቺ ለሱ ምን መስራት ትፈልጊያለሽ? ለሱ መስራት የምትፈልገውማ የተገናኘችበት ቀን አውራለሁ። የተገናኘችበት ቀን ብስኩት ነው የሰጠኝ። አበስ ገበርኩ በደረቁ ነው በይኛ ልብሽን እየደረቀ ጉድ ፈላጊ ሰውየው ገንዘቡን ፈልገሽ ኮጨናሽ ኮቾሮ ነው ወታደር ያበላሽ። ወይኔ እናቴ ኮቾሮ የለም ውዴ እዚህ ውስጥ እንዴት ላምጣው? ኮቾሮ ምን ያለው አርጋው ጥህሎ አርጊ በቃ እናቴ ጥህሎ አርጊ ወደ እንዳይዛባ ጥህሎ አርጊ ውዴ ጥህሎ አርጊው እናቴ። 3 ጥያቄ ነው የቀረሽ፣ 3ቱን ትመልሻለሽ። ቆፍጠን ብለሽ አሁን የመጨረሻዋ ማሬ እቺ መጨረሻዋ ልብ
ብለሽ አዳምጪ። ይለፈኝ ማለት ትችያለሽ። አይ እኔ እንዲህ አይነት ነገር አልወድም እናታ ይለፈኝ በይ። አይ ለምን ያልፈኛል? እንደ ሁሉ ሂድ ድረሰኝ በይ። እሺ ይሄንን ጥያቄ የአልጋ ላይ ወሬ ነው። እሺ እናወራ። ኦኬ እሺ እናቴ እሺ። አሁን ኤች እና አንቺና ኤች ላይ ምን አይነት ወሬ ታወራላት? እማ ይልሻል ወይ ኤች ማለት ነው። እናቴ የኔ አንበሳ ትይዋለሽ ወይ መካሻ አባ ማአሬ ዳብ ጉድ እኮ ነው ዘንድሮ። ቀስ በል ዝም በል ምንድን ነው የምትይው? እሱን የሚያወራኝ ነው የማወራው ወይስ አንቺ ወይስ የምታወሩት? አልጋ ላይ ያለን ስለ ስራ ነው የሚያወራው። ስላሴዎች ማለት አልጋ ዋና ላይ ስለ ስራው ይነግራኛል። ቤት እንደዋለ ምናምን ማን ያልገባሽ? አይ ትግርኛ የሚችል ሰው ይተርጉምላል። ስማይኪ በሴክስ ላይ ሴክስ እያደረግን እያለ ሴክስ አይባልም። ኧረ እባክሽ ቤቴ ይዘጋል ስትሉ ምንድን ነው ድምፅ የምታወጡት እንዴ? ስለ ስራ ማለት እንዴ? ስራው እንዲሆን አይሆንማ ማረኝ አይሆንም። አንቺ የምትጠሪው ስም እንዴት ነው? ምን ላድርግ እኔ መቼም ዝም ነው የምለው። እሺ ብዬ ነው በቃ ዝም የሚል አለ። በዝም ታላሳፋ ጭራሽ ዝም ነው የምትይው ወይ? ጉድ ፈላብኝ። በህይወቴ ለመጀመሪያ ጊዜ ዋናው ነገር ላይ ስለ ስራ የሚያወራ ሰው ጉድ ፈላብኝ። እሺ 9 ቁጥር የምትጠይለት ነገር ከዚህ ሰውዬ ነገረኛነቱን ይሳጀባል፣ ይማታል፣ ገንዘብ ላይ ቋጣሪ ነው፣ ያዋርደኛል፣ ቆፍጣና አይደለም። ሁሌ እንትን በጣም ነው የሚለፈልፈው። ጫጫቃ ነው ነገር ነው እንደዛ ነገረኛ ነገር ይነዝንዝሽ ውዴ ገንዘብ አለው እሱም ብዬ ነው ዝም ቢነዝንዝሽ ስናቴ ገንዘብ ያለው ሰው መነዘዝ አለ። ቢገርፍሽስ ሰውየውን እንዳታሚ እዚህ ተቀምጠሽ ደፋ ገንዘብ ያለው ሰው እንዳታሙዝ ቤት መጣችሁ ቢገርፋችሁስ ምን ልታመጡ? ተገራፊ ያድል ይደረፋል። እሺ የት መዝናናት ትፈልጋላችሁ ከዚህ ሰው ጋር? ቢች ዳር አካባቢ፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ አብራችሁ ልትሆኑ? ሀገር ውጭ ሄደን ብንባል ቤተሰብ ላይ ነው ወስደው እንጂ ብዙ መዛ እንትና በቃ ከሀገር ውጭ ውዴ 4 በአውራቸው። እሺ ጀምሬ እነግርሻለሁ። አውራቸው። እሺማ እሺ አሄ ጋይስ ያ አማርኛ ናቸው የሚያወሩት ሁላቸው። ትግርኛ ዳራዳራ ንግሩን ታግራው ትግርኛ አማርኛ አንከራክለሽ አውሪ። እኔ እደምራለሁ ግን ብዙ እንዳታወሪ እሺ። ብዙ አልከፈልሽም። 3000 ከፍለሽ ልቤ ልጠበቅ። እኔ በታይ እግዚአብሔር በጣም ወድሽ የሚወድማ ይጨምራል እኮ አይደል? እንድጨምሪ ሳይሆን የሚወድማ እየጨመረም አይዞሽ በርቺ ስራ ሊያጠንክርልሽ ይላል። ደስ ይለኛል። እና ኢየሱስ ቢሆን ገንዘብ አይደለም ቢሆን እንዲህ ባረገልኝ እየገዛች እኔ እናት ወይ ከምትገዢማ ይቅር። ያው ሰው ሳመልሽ ቤታዬ ልትሰጥሽ ነው። አትቸኩይ፣ አትንገብገቢ። ኧረ እኔ ቤት ተንገበገብኩ ልትሰጠኝ ድረስ መንፈስ ቅዱስ ወይ አያስፈልግም ነበር። እቺ ጉቦ ይመስላል። አሁን ጥሩ ነገር ከደረሰ ሰው ደግሞ በጉቦ እንዳይል መጨረሻ ላይ መስጠት አልነበረብሽም። እሺ ደርሶሻል። ምን መሰለሽ የደረሰሽ ቁጥር 46 ነው። ትገባለህ። የደረሰሽ ቁጥር 46 ነው። ምን ይላል መሰለሽ? ስለማያምንሽ ከአንቺ ልጅ ወልዶ ማስቀመጥ ይፈልጋል። የትም እንዳትሄጂ ባጭሩ። አሁን ይሄ ሰው አንቺ አስተሳሰብሽ ገንዘቡን ዘርፈሽ መውጣት ነው። እሱ ደግሞ ያንቺ አየሽ፣ ሁለታችሁ መንገድ ላይ ተገናኛችሁ። እሱ ደግሞ ስለም እምነት የለውም አንቺ ላይ አያምንሽም፣ በጭራሽ አያምንሽም። ከሌላ ወንድ ጋር የምትሄጂ ነው የሚመስለው። ይሄ ማለት ግን ከሰውየው ተለያይ ያልኩሽ አይደለም። እኔ ከጠራሹ የተደመረውን ነው የምነግርሽ። አይፈልግም። አንቺን አያምንሽም፣ ፍላጎት የለውም። እንድትወጪ እንድትገቢ አይፈልግም። ወልደሽ ስሩ እንድትቀመጭ ነው የሚፈልገው። በቃሽ ማሬ፣ በቃሽ። ውስጥ አብሰልሽ ወጥተሽ አንደውና እመለሳለሁ ከፍዬ እሺ እኔ እናትሽ ከከፈልሽ መናቴ 3 ተመላለሽ ቤቱ ያንቺ ይሆናል። እሺ ለምን